ሰላም ሰላም እንዴት ናችሁ? የደሴት ቤተሰቦች እኔ ዛቬሪ ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የማንጎ ቅጠል የጤና ጥቅሞች ምን ምን ናቸው የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ የማንጎ ቅጠል እንደሚታወቀው እጅግ በጣም ብዙ ንጥረ ነገሮችን በደንብ አጭቆ ስለያዘ በተለይ ደግሞ ቫይታሚን ኤ፣ ቫይታሚን ቢ፣ ቫይታሚን ሲ፣ ተርፒኖይድ እና ፖሊፊኖል ሌሎችንም አንቶሲያን የመሳሰሉ አንቲኦክሲዳንቶችና ንጥረ ነገሮችን በደንብ ስለያዘ ለጤና በጣም ተመራጭ ነው ማለት ነው። በተለይ ደግሞ ስኳር በሽታ ያላቸው ደም ውስጥ ያለውን የስኳር መጠን እንዲመጣጠን ያደርግላቸዋል። እንዲሁም ደግሞ ሰዎች የልባቸው ጤና እንዲስተካከልና የልብ ችግር እንዳይከሰት ያደርጋል። ምክንያቱም ብለድ ፕሬሸርን ስለሚቀንስና ሰውነታችን ውስጥ ያለው ስብን ስለሚያስተካክል በጣም አስፈላጊ ነው። ከዚህ በተጨማሪ ለምግብ መፍጫ ስርዓት ጤንነትም እጅግ በጣም ተመራጭ ነው ማለት ነው። በያዛቸው ንጥረ ነገሮች የአንጀትን ግድግዳ ይጠብቃል ማለት ነው። ሌላው ለቆዳና ለፀጉርም በጣም አስፈላጊ ነው። ምክንያቱም በውስጡ በጣም ጠቃሚ የሆኑ አንቲኦክሲዳንቶችን ወይም ደግሞ ጸረ ሙቀታማ ኬሚካሎችን በደንብ ይዟል። እንዲሁም ደግሞ አንቲ ኢንፍላማቶሪ እና አንቲ ካንሰር ፕሮፐርቲ ያላቸው ንጥረ ነገሮች በደንብ ስለያዘ በጣም ለጤና ተመራጭ የሆነ የተክል አይነት ነው ማለት ነው። ስለዚህ ማንጎ ቅጠልን አዘውትሮ በሻይ መልክም በማድረቅ ፓውደሩን በመጠቀም እንዲሁም ደግሞ ቶፒካሊም ፓውደሩን በውሃ በመበጥበጥ እንዲሁም ደግሞ እርጥቡንም በመጠቀም ቁስል ሲፈጠር ቆዳ ላይ የተለያዩ ችግሮች ሲፈጠሩ በመቀባት የተለያዩ በሽታዎችን መፈወስ ይችላል ማለት ነው። በዚህ ቪዲዮ የማንጎ ቅጠል እንዴት ነው ለጤንነት በጣም ተመራጭ ነው የሚለውን በዘጠኝ ከፍዬ ለእናንተ በደንብ አብራርቼ እነግራችኋለሁ። ቪዲዮውን ሰብስክራይብ ያላደረጋችሁ ሰዎች ቪዲዮውን ሰብስክራይብ ያደረጋችሁ እዩ። ነባር ቤተሰቦችም ላይክ እና ሼር ያደረጋችሁ የደወል ምልክቱን እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው የስኳር በሽታን ለማስተካከል እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ደም ውስጥ ያለው የስኳር መጠንን ሬጉሌት ስለሚያደርግና አጠቃላይ የኢንሱሊን ሴንሲቲቪቲን ኢምፕሩቭ ስለሚያደርግ በቀላሉ ጡንቻዎቻችን፣ ሴሎቻችን ግሉኮስን በአግባቡ እንዲጠቀሙት ያደርጋል ማለት ነው። በተለይ ደግሞ ቲያኒን እና አንቶሲያኒን የሚባሉ እጅግ በጣም ጠቃሚ የሆኑ ንጥረ ነገሮችን በደንብ ስለያዘ የማንጎ ቅጠል የቅድመ ስኳር በሽታን ወይም ደግሞ ፕሪዳይቤቲክ እያልን የምንጠራው ለማከም እና ለማስተካከልም በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ጧት ጧት ከባዶ ሆድ የማንጎ ቅጠልን በሻይ መልክ መጠቀም ይህን ለውጥ በቀላሉ እንድናመጣ ከሚያደርጉ ነገሮች አንዱና ዋነኛው ማለት ነው። ሁለተኛ ለልብ ጤና ነው። በተለይ የማንጎ ቅጠል እንደሚታወቀው ሃይፖቴንሲ ፕሮፐርቲ አለው ማለት ነው። ያ ማለት የደም ግፊትን ዝቅ ስለሚያደርግና የደም ግፊትን ስለሚያስተካክል እንዲሁም የደም ስሮችን ጤንነት ስለሚጠብቅ አጠቃላይ ለልብ ጤና በጣም ተመራጭ ነው ማለት ነው። በተለይ ደግሞ የማንጎ ቅጠል በውስጡ አንቲኦክሲዳንቶችም ደግሞ ጸረ ሙቀታማ ኬሚካሎች እንደ ፖሊፊኖል፣ ተርፒኖይድ፣ አንቶሲያኒን እና ቲያኒን የመሳሰሉ በጣም ጠቃሚ የሆኑ ንጥረ ነገሮችን በደንብ ስለያዘ ጠቃሚ ያልሆኑ ቅባቶችን እንደ ኤልዲኤል እንዲሁም ደግሞ የደም ስሮችን ሄልዝ በመጠበቅ አጠቃላይ የደም ዝውውርን በማሻሻል በቀላሉ ለልብ ጤንነት የተስተካከለ እንዲሆን ያደርግልናል ማለት ነው። በዚህ መሰረት ለልብ ህመም እና ለደም ግፊት ያለን ተጋላጭነት በማስተካከል በጣም ተመራጭ ነው ማለት ነው። ሶስተኛ ለምግብ መፍጫ ስርዓት ወይም ደግሞ ለዳጀሽን እጅግ በጣም አስፈላጊ ነው። በተለይ ደግሞ ጥናቶች እንደሚያሳዩት የማንጎ ቅጠል ዳጀሽንን ኢምፕሩቭ ያደርጋል። እንዲሁም ደግሞ ከምግብ መፍጫ ስርዓት ጋር ተያይዞ ሊከሰቱ የሚችሉ የአሲድ ኮንቴንትን ፍላክቹዌት እንዳያደርግ ጋዝ መጠራቀም፣ ድርቀትና ሌሎችንም በመከላከል ትልቅ ሚና አለው። እንደ አጠቃላይ ጋስትሮ ኢንተስታይናል ሲስተም ወይም ደግሞ የምግብ መፍጫ ስርዓትን ሄልዚ በመጠበቅ በተለይ ደግሞ አንቲ ማይክሮቢያል ኢፌክት አለው። እንዲሁም ደግሞ ጋስትራይተስ እያልን የምንጠራው ቁስለት እንዳይፈጠር፣ የአሲድ አለመመጣጠን እንዳይኖር፣ ተቅማጥ፣ ሌሎችንም የገት አልሰር ወይም ደግሞ የአንጀት የጨጓራ ቁስለትን በመከላከል ደረጃ በጣም አስፈላጊ ነው ማለት። ስለዚህ ለምግብ መፍጫ ስርዓት ጤንነት በጣም አስፈላጊ ነው ማለት ነው። አራተኛ ለቆዳና ለፀጉር ጤንነትን በጣም ተመራጭ ነው። በተለይ ደግሞ የማንጎ ቅጠል አንቲኦክሲዳንት ወይም ደግሞ ጸረ ሙቀታማ ኬሚካሎችና አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ባህሪ ያላቸውን ንጥረ ነገሮች በደንብ ስለያዘ ቆዳ ላይ ሊከሰቱ የሚችሉ እንደ ቡግር፣
ሌሎችንም ያለ ዕድሜ የሚመጣ የቆዳ መገርጀፍ፣ የፀጉርን ጤንነት ወይም ደግሞ የፀጉርን ፎሊክሎች በማጠንከር እና አጠቃላይ ቆዳ ላይ ሊከሰቱ ችግሮችን በመከላከል ትልቅ ሚና አለው ማለት ነው። እንዲሁም ደግሞ በተለይ ቁስል ሲፈጠር አንዳንዴ ቅጠሉን ወይም ደግሞ በሻይ መልክ ብንጠቀመው በቀላሉ ቁስል ቶሎ እንዲድን ትልቅ ሚና አለው ማለት ነው። ምክንያቱም ጸረ ብግነት ባህሪ ያላቸውን ንጥረ ነገሮች በደንብ አምቆ ስለያዘ በጣም አስፈላጊ ነው ማለት ነው። አምስተኛ ጸረ ብግነት እና ጸረ ሙቀታማ የኬሚካል ባህሪ ወይም ደግሞ አንቲኦክሲዳንት እና አንቲ ኢንፍላማቶሪ ኢፌክት አለው ማለት ነው። በተለይ የማንጎ ቅጠል ተርፒኖይድ፣ ፖሊፊኖል፣ አንቶሲያኒን እንዲሁም ሌሎችንም እጅግ በጣም አስፈላጊ የሆኑ ኮምፓውንዶችን በደንብ ፓክድ አድርጎ ስለያዘ ኢንፍላሜሽንን ፋይት ያደርጋል ወይም ደግሞ ብግነት፣ እብጠት፣ ቁጣ ሴሎቻችን ውስጥ እንዳይኖር ይከላከላል። እንዲሁም ደግሞ ኦክሲዴቲቭ ስትረስ እያልን የምንጠራቸው ወይም ደግሞ የሴሎችን ስትረስ በመከላከል አጠቃላይ ፍሪ ራዲካሎች ወይም ደግሞ ያልተረጋጉ ኤሌክትሮኖች ከሚያደርሱትን የሴሎችን ጉዳት በመከላከል አጠቃላይ ክሮኒክ ዲስኦርደር ወይም ደግሞ ተላላፊ ያልሆኑ በሽታዎች እኛን በቀላሉ እንዳይጎበኙን እንዳያጠቁን ትልቅ ሚና አለው ማለት ነው። ስለዚህ ለዚህም ትልቅ ጥቅም አለው ማለት ነው። ስድስተኛ ለመተንፈሻ አካላት ችግር ወይም ደግሞ ሪስፓራቶሪ ሲስተምን ሳፖርት ያደርጋል። በተለይ እንደ ብሮንካይተስ፣ አስም ወይም ደግሞ ካፍ ሌሎችም ሪስፓራቶሪ ሲስተም ላይ ወይም ደግሞ መተንፈሻ አካላት ላይ ሊከሰቱ ችግሮችን በመቀነስ ትልቅ ሚና አለው። በተለይ ደግሞ እነዚህ ችግሮች እንደሚታወቀው ሰዎችን የመተንፈሻ አካላት ችግር እብጠት ሲኖር ከፍተኛ የሆነ ሴክሬሽን ወይም ደግሞ ሙከስ ሲኖር ለመተንፈስ መቸገር ወይም ደግሞ የተለያዩ ችግሮች ይፈጠራሉ እና በተለይ ደግሞ ጠዋትና ማታ የማንጎ ቅጠልን በሻይ መልክ ብንጠቀመው ከእነዚህ ችግሮች በቀላሉ መገላገል እንችላለን ማለት። በተለይ ጠንካራ ሆዶችን በደንብ ስለያዘ ሰዎች ትራዲሽናሊም እንዲሁም ደግሞ የተለያዩ ትምህርቶችን በማግኘት ቢጠቀሙት በተለይ የአየር መተላለፊያ ቱቦዎችን ለማጽዳት እና የአየር ቧንቧ እብጠትን ለመቀነስ እጅግ በጣም አስፈላጊ ነው ማለት ነው። በተለይ አንቲ ኢንፍላማቶሪ ፕሮፐርቲ ስላለው በቀላሉ የመተንፈሻ ቱቦ ላይ በቀላሉ እብጠት እንዳይኖር፣ ሙከስ እንዳይጠራቀም ክሊር በማድረግ እጅግ በጣም አስፈላጊ ነው ማለት ነው። ሰባተኛ በተለይ ደግሞ ኩላሊት ላይ እና የተለያዩ ቦታዎች ላይ ጋል ስቶን እንዳይኖር፣ ኪድኒ ስቶን እንዳይኖር ስለዚህ የስቶን አይነቶችን ይከላከላል ማለት ነው። በተለይ ደግሞ ስቶን ብዙ ጊዜ ሲጠራቀም የተለያዩ ችግሮችን ያስከትላል ማለት። ስለዚህ በያዛቸው ጠቃሚ የሆኑ ንጥረ ነገሮች ወይም ደግሞ እጅግ በጣም አስፈላጊ የሆኑ ኮምፓውንዶችን ስለያዘ በቀላሉ ስቶን ዲዞልቭ እንዲሆንና ጠጠር እንዳይፈጠር ኩላሊት ላይ እንዲሁም ደግሞ ሌሎችን ቦታዎች ላይ እንዳይጠራቀም ትልቅ ሚና አለው ማለት ነው። ስለዚህ ለጠጠር መፈጠር ምክንያት የሆኑ ነገሮችን ዲዞልቭ በማድረግ በቀላሉ ሰዎች ለዚህ ችግር እንዳይጠቁ ያደርጋል ማለት ነው። ስምንተኛ የበሽታ የመከላከል አቅማችን በማጠንከር ወይም ደግሞ ኢሚዩኒታችን ሳፖርት ያደርጋል። በተለይ ቅድም እንደጠቀስነው እጅግ በጣም ጠንካራ የሆኑ አንቲኦክሲዳንቶችን ወይም ደግሞ ጸረ ሙቀታማ ኬሚካሎችን እና ቫይታሚኖችን በደንብ ስለያዘ በተለይ ደግሞ እንደ ቫይታሚን ሲ፣ ሌሎችም አንቲኦክሲዳንቶች እንደ አንቶሲያኒን፣ ፖሊፊኖል የመሳሰሉ ጠንካራ የሆኑ ውህዶችን ስለያዘ በቀላሉ የበሽታ የመከላከል ስርዓታችን በማጠንከር እና የተለያዩ ችግሮች እኛን እንዳይጎበኙ በማለት በተለይ ኢንፌክሽኖች ኤክስተርናል ሊመጡ የሚችሉ የጀርሞችን ጉዳት በመከላከል በቀላሉ ነጭ ደም ሴሉን ቁጥር በማሻሻል ለበሽታ እንዳንጠቃ ያደርጋል ማለት ነው። ዘጠነኛው እና የመጨረሻው ዌይታችን ማኔጅ ያደርጋል። በተለይ የማንጎ ሻይን ጧት ጧት በባዶ ሆዳችን ብንጠቀመው ቦዲ ማክስ ኢንዴክሳችን እንዲሁም ደግሞ በተለይ ደግሞ አላስፈላጊ የሆነ የስብ ክምችት ካለ ወገባችን አካባቢ ሆዳችን አካባቢ ካለ ይቀንስልናል ማለት ነው። በተለይ ደግሞ ሜታቦሊዝም ኢምፕሩቭ ስለሚያደርግ ወይም ደግሞ በደንብ እንዲሰባበሩ ስለሚያደርግ የምንመገባቸው ምግቦች በደንብ ተሰባብረው ወደ ኢነርጂ እንዲቀይሩ በማድረግ እና ፋትን ወይም ደግሞ ስብን ስለሚያቀልጥ በቀላሉ ውፍረትን በመቀነስ ትልቅ ሚና አለው ማለት። እንዲሁም ደግሞ አላስፈላጊ የሆኑ ሰውነታችን ውስጥ ያሉ ሃርምፉል የሆኑ ሳብስታንሶች እንዲወገዱ በማድረግ እንዲሁም ኤክስትራ ካሎሪ እንዳንጠቀም በማድረግ በቀላሉ ዌይታችን እንዲስተካከል ያደርጋል ማለት ነው። በመጨረሻ እንዴት መጠቀም እንችላለን የሚለውን ስናይ አንደኛ በሻይ መልክ መጠቀም እንችላለን። በተለይ እርጥቡንም ቅጠል እንዲሁም ደግሞ በፓውደር መልክም በሻይ መልክ መጠቀም እንችላለን። እንዲሁም ደግሞ ፓውደሩን ከምግብ ጋር በመቀላቀል ከሾርባ ጋር በመቀላቀል ሌሎችም ቦታዎች ላይ በመጠቀም መጠቀም እንችላለን ማለት ነው። ሌላው ቶፒካሊ በተለይ ደግሞ ቁስል ካለ ቆዳ ላይ የተለያዩ ነገሮችን በማከም ይታወቃል። በተለይ ቆዳ ቁስል ሲፈጠር ብንቀባው እርጥቡንም ፓውደሩንም በውሃ በምንቀባው ለውጥ ያመጣል ተብሎ ይታሰባል ማለት። ስለዚህ በዚህ መልክ መጠቀም እንችላለን ማለት ነው። ስለዚህ በዚህ ቪዲዮ
የማንጎ ቅጠል እንዴት ነው ለጤናችን አስፈላጊ የሆነው የሚለው ለእናንተ በደንብ ዝርዝር አድርጌ የነገርኳችሁ፣ እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚል ላይክና ሸር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።